ለ49 ዓመታት በሙሉ አንድም ቀን እጁን ዝቅ አድርጎ አያውቅም። ሲበላ፣ ሲጠጣ፣ ሲሄድ፣ ሲራመድ በየትኛውም ጊዜ እጁ ከፍ እንዳለ ነው። ምክንያቱ ደግሞ ያደረገበት እጅግ አስገራሚ ነው። የልጃቸውን መቃብር ቦታ ሊጎበኙ በሄዱ ጊዜ እንደ ወትሮ ከየትኛውም የተለየ አልነበረም። ከዓመታት በኋላ ግን ሲሄዱ የልጃቸው ብቻ አረንጓዴ ለብሷል። ታዲያም ይሄንን ነገር ያደረገው ማን ነው? ምንም የሚያውቁት ነገር አልነበረም። ሰላም እንዴት ናችሁ ውድ ቤተሰቦቼ? ዛሬም እንደተለመደው እንግዲህ በሌላ ዶክመንታሪ ቪዲዮ ተመልሻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። አዲስ ከሆናችሁ ሰብስክራይብ አድርጉ። እንዲሁም ደግሞ ቪዲዮ ብዙ ሰዎች ጋር እንዲደርስ እባካችሁ ላይክ በማድረግ ጀምሩት። መልካም ጊዜ። ለ49 ዓመታት በሙሉ አንድም ቀን እጁን ዝቅ አድርጎ አያውቅም። ሲበላ፣ ሲጠጣ፣ ሲሄድ፣ ሲራመድ በየትኛውም ጊዜ እጁ ከፍ እንዳለ ነው። ምክንያቱ ደግሞ ያደረገበት እጅግ አስገራሚ ነው። ይህ በስክሪኑ ላይ የምትመለከቱት ሰውዬ ባራቲ ይባላል። በሀገረ ህንድ ነዋሪ ነው። ከዓመታት በፊት ነበረ በ1970ዎቹ ውስጥ የተሳካለት ትዳር የነበረው ሰው። በፈጣሪ ፍቃድም እንግዲህ 3 የአብራክ ክፋዮችን ያገኘ የተባረከ ትዳር የነበረው ሰው ነው። ታዲያም አንድ ቀን እጁን ከፍ አደረገ። ከሚሰራበት የባንክ የተሳካለት ስራ ለቆ ወጣ። ጨርቄን ማቄን ሳይል ሁሉንም ነገሩን ትቶ ለሚያመልከው አምላኩ ሺቫ ራሱን አስገዛ። ከዛን ቀን ጀምሮም እንግዲህ እጄን ዝቅ አላደርግም አለ። ምክንያትህ ተባለ። ዓለም ሰላም እንዲሆን እፈልጋለሁ። ህንዳውያን በሙሉ ሰላም ሆነን እንድንኖር እፈልጋለሁ። አምላኬ ይሄንን እስካላደረገ ድረስ እጄን ዝቅ አላደርግም ምክንያቱ ነበረ። ታዲያም ይህ ሰው ብዙ ተከታዮችን አገኘ። በሱም ልክ ታዲያ እንደሱ ከፍ እያደረጉ ዓመታትን ያስቆጠሩ ሰዎች አሉ። እሱ ግን ሺቫ አምላኬ ይሄን ሁላ ነገር ስለሚያደርግልኝ አምናለሁ፣ ሰላም ስንሆን አወርዳለሁ ቢልም አሁን ግን እጁን ማውረድ አልተቻለም። ምክንያቱ ደግሞ ባለበት እጁ ደርቋል። ምንም አይነት ወደ እጁ የደም ዝውውር አይደረግበትም። ምንም አይነት ነርቭ ስሜትም የለውም። ስለዚህም እጁ እዛው እንደደረቀ አለ። በግድ ወደታችን መልሰው እንኳን ቢባል ወይ ሰብራችሁ ነው አሊያም ደግሞ ነቅላችሁ ነው። እንደዚህ ካላደረጋችሁት በቀር ምንም አይነት እንቅስቃሴ ማድረግ አይችልም። እጅግ በጣም አሳዛኙ ሰላም ዘማሪ ሰው ባራቲ አሁንስ ተብሎ ቢጠየቅም አሁንም ገና ነው፣ ከተፈለገ ሁለቱንም እጆቼን ከፍ አደርጋለሁ ይላል። ምክንያቱ ደግሞ አሁንም ሰላም ለዓለማችን እያለ ይገኛል። ብዙ ሰዎችም እንግዲህ እሱን ሲያገኙትም የሺቫ ቡራኬ ይድረስብን እያሉ እግሩን እየሳሙት እንደ መሎክሴ ይከተሉትና የሚያከብሩትም አሉ። ምግብም ሆነ ለሰው ልጅ የሚያስፈልገውን ነገር በጠቅላላ እያንዳንዱ የሚያገኘው ከነሱ ነው። ባራቲ እንግዲህ ሁሉን ነገር ቢተውም ከእጁ ላይ ግን ስልክ አትጠፋም። ከሌሎቹ እንደሱ አይነት መሎክሴዎች ጋር እየተነጋገረ ሁሌም አምላካቸውን ሰላም እንዲያመጣላቸው ይለማመኑበታል። እና ለማንኛውም ሁሌም ቢሆን በየትኛውም ሰዓት ለሰላም ተብሎ የማይከፈል ዋጋ የለም የሚለውን ነገር አስተምሮናል። ለማንኛውም ወደ ቀጣይ ዶክመንታሪ ቪዲዮአችን አለፍኩኝ። የደረቀ ሳር በወረሰው የመቃብር ስፍራ የልጃቸው ብቻ አረንጓዴ ለብሷል። ምን አይነት ተአምር ነው አሉ። እናትና አባት እየተያዩ ደነገጡ። ለ16 ዓመት የአሜሪካን የአየር ኃይል አገልግሏል። ይህ ግለሰብ ጆሴፍ ይባላል። ከዓመታት በፊት የሚወደውን የኳስ ጨዋታ ለማየት ሲሄድ መኪና ተጋጭቶ ሕይወቱ አልፏል። የልጃቸውን መቃብር ቦታ ሊጎበኙ በሄዱ ጊዜ እንደ ወትሮ ከየትኛውም የተለየ አልነበረም። ከዓመታት በኋላ ግን ሲሄዱ የልጃቸው ብቻ አረንጓዴ ለብሷል። ታዲያም ይሄንን ነገር ያደረገው ማን ነው? ምንም የሚያውቁት ነገር አልነበረም። ልጃቸው እንግዲህ መልካም ወታደር ስለነበረ ምናልባትም እንግዲህ ስለሚወዱት ፈጣሪ ተአምራትን በሱ መቃብር ላይ ሰርቷል ብለው ቢገምቱም እውነቱ ግን ያህል ነበር። የ86 ዓመት የጃጀ ሽማግሌ መጥቶ ጀርባቸውን መታመታ አደረጋቸው። ጄክ ሬዚክ ይባላል። ከ65 ዓመት የትዳር ቆይታ በኋላ የ9 ልጆች አባት ያደረገችውን ባለቤቱን በዚሁ መካነ መቃብር አካባቢ ነበር የቀበራት። ሁሌም እንደሚያደርገው እንደሚወድላትም ጭምር ሮዝ አበባ እያቀረበ ፍቅሩን ይገልጽላታል። ከሞተችም በኋላ እንግዲህ ይህንን ነገሩን ከማድረግ አልተቆጠበም። እንደ ሁሌ ሁላ መካነ መቃብሯን ይጎበኛል። ታዲያም እንግዲህ እዛ አካባቢ የነበረው ሳር ሁላ መድረቅ ጀመረ። ጄክን ትርጉም ያለው ህይወት እንዲኖር እናም በልጆች በረከት እንዲንበሸበሽ ላደረገችው ሚስቱ ጄክ አንድ ነገርን አሰበ። አካባቢዋን አረንጓዴ አድርጎ ያረፈችበትን መካነ መቃብር ማስዋብ። በዚህ ወቅትም ታዲያ የጆሴፍ ባለቤት ከሱ መካነ መቃብር አለፍ ብላ ታለቅስ ነበር። ይህንም ታዲያ ጠጋ ብሎም ጠየቃት። የምወደው ባለቤትን እዚህ ቀብሬዋለሁ፣ ወታደር ነው፣ በዛ ላይ ደግሞ በመኪና አደጋ ነው ያጣሁት፣ ሳላስበው ፍቅሬን ሳልጨርስ ነው ያጣሁት አለችው። ያኔ ታዲያ ሁለቱም ፍቅራቸው የተነጠቁ እነዚህ ሁለት ሰዎች ጓደኛ ማቾች ሆኑ። ለተነጠቁት የፍቅር ነፍስያዎች እርስ በራሳቸው ስለ ፍቅሮቻቸው እያወሩ ራሳቸውን ይጠግኑ ጀመር። ይህኔ ታዲያ ከሰውየው ሚስት መካነ መቃብር አለፍ ብሎ የጆሴፍንም ታሪክ የሰማው ሽማግሌ የሱንም ማጠጣት ጀመረ። ታዲያም ሁለቱ ብቻ አረንጓዴ የለበሱ መካነ መቃብሮች ሆኑ። ይህንንም ታዲያ የጆሴፍ ቤተሰቦች አያውቁም ነበር። ለዛም ነው ግራ ተጋብተው አረንጓዴ የሆነውን የልጃቸውን መካነ መቃብር ተአምር ተሰራበት ያሉ። በእርግጥ መልካምነት እንግዲህ ክፍያ ባያሻውም በፍቅር የታሸ በፍቅር ለኖረ ለፍቅር ለሚሞት ልብ በፍቅር ማከም ሚዛን ቢደፋበት የጆሴፍንም መካነ መቃብር
መቃብር ማሳመር ያዘ እና ለማንኛውም መቃብር ቦታ ላይ ቆማ ለምታለቅሰው ሚስቱ ሲል የዚህን ሰውዬ መቃብር ማጠጣት ጀመረ እና ለማንኛውም አዛውንቱ የ86 ዓመት አዛውንቱ ለማያውቀው ጄክ ይሄንን ልበቀናነት አደረገው። የአዛውንቱ ልጆችም እንግዲህ ይሄንን ተግባሩን በድህረ ገጻቸው በሶሻል ሚዲያቸው ላይ አሰራጩት። ከዛም ብዙዎችም እንዲማሩበት አደረጉ እና ለማንኛውም የቱንም የምንወደውን ነገር ብናጣ ነገን ተስፋ አድርገን ያው በትናንቱ ፍቅር መኖር የተሻለ ቦታ አለው እና ለማንኛውም መልካምነት በፍቅር ውስጥ ይዘመራል። መልካምነት በፍቅር ውስጥ ነክሶ ይኖራል። ያጣነው ነገር ብዙ ቢሆንም በሰዎች ደስታ ውስጥ ግን ፍቅራችንን መዘመር እንችላለን እና ለማንኛውም የዛሬው ፕሮግራማችን ይህን ይመስል ነበረ። በቀጣይ በአሪፍ ፕሮግራም እንገናኛለን። እስከዛ ድረስ አሪፍና መልካም ጊዜ ተመኘሁ። መልካም ቀን።